ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የሰባኪያን ወንጌልና የዘማሪያን የአገልግሎትና የሥነ ምግባር ደንብ ሊኖር እንደሚገባ ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የሰባኪያን ወንጌልና የዘማሪያን አጠቃላይ የአገልግሎትና የሥነ ምግባር ደንብን በቅዱስ ሲኖዶስ አጸድቆ ወደ ሥራ ለማስገባት ማቀዱን አሳውቋል። መምሪያው ይህንን ያሳውቀው ለሶስተኛ ጊዜ እየተከበረ በሚገኘው ዓመታዊ የስብከተ ወንጌል ቀን መርሃ ግብር ላይ ሲሆን ይህም የቅድስት ቤተክርስቲያንን ዶግማና ቀኖና የጠበቀ ስብከትና መዝሙር ብቻ እንዲቀርብ የሚያስችል ስርዓት እንደሚዘረጋ ተገልጿል። ከዚሁ ጋር በተያያዘ የወንጌል ተደራሽነትን አሁን ካለው የሚዲያ አጠቃቀም በላቀ መልኩ ራሱን የቻለ የባለሙያ ቡድን በማደራጀትና ዘመናዊ ስቱዲዮ በማዘጋጀት ሐዋርያዊ ተልእኮውን ይበልጥ ውጤታማ ለማድረግ ማቀዱንም አሳውቋል። በተጨማሪም የአገልጋዮችን አቅም በእውቀትና በክህሎት ለመገንባት እንዲቻል መምሪያው ከተለያዩ መንፈሳዊ ኮሌጆች ጋር ጠንካራ የስራ ግንኙነት በመፍጠር ሰፊ ስራዎችን ለመስራት ማቀዱንም በቀረበው ሪፖርት አሳውቋል። አገልጋዮች በስብከተ ወንጌል አገልግሎት ዙሪያ ልዩ ትኩረት አግኝተው እንዲሰለጥኑና ብቃታቸው እንዲጎለብት ለማድረግ የአገልግሎት ጥራትን ለማረጋገጥ ማቀዱን በሶስተኛው ዓመታዊ የስብከተ ወንጌል ቀን ላይ ባቀረበው ሪፖርት አሳውቋል። የአጋርፋ ግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ግቢ ጉባኤ ተማሪዎች ተመረቁ። በአጋርፋ ግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ መደበኛ ትምህርታቸውን እንዲሁም በግቢ ጉባኤ መንፈሳዊ ትምህርታቸውንና ስነ ምግባርን ሲከታተሉ የቆዩ የግቢ ጉባኤ ተማሪዎች በመደበኛው የትምህርት ዘርፍም አኩሪ ውጤትን በማስመዝገብ መመረቃቸው ተገልጿል። በምረቃ ስነ ስርዓቱ ላይ እንደተገለጸው ግቢ ጉባኤው ካስመረቃቸው 106 ተማሪዎች መካከል 3ቱ ተማሪዎች በከፍተኛ ማዕረግና በልዩ ሽልማት የተመረቁ ሲሆኑ ይህም መንፈሳዊ ጥንካሬ ለትምህርት ስኬት ያለውን ፋይዳ በተግባር ያሳየ ሆኗል። በዚህም መሰረት ከተፈጥሮ ሀብት አስተዳደር ትምህርት ክፍል 3.97 ያመጣው ተማሪ አብዲ ደቤሳ የከፍተኛ ማዕረግና የዋንጫ ተሸላሚ ሲሆን ተማሪ ድንቅነሽ ሀብታሙ ደግሞ በተመሳሳይ የትምህርት ክፍል 3.93 በማስመዝገብ የዋንጫና የወርቅ ሜዳሊያ ተሸላሚ ለመሆን በቅታለች። በተጨማሪም ከገጠር መሬት አስተዳደር ትምህርት ክፍል 3.89 ያስመዘገበው ተማሪ ጥላሁን ዘነበ የብር ሜዳሊያ ተሸላሚ በመሆን በታላቅ ክብር ተመርቋል። መረጃው በማህበረ ቅዱሳን የባሌ ሮቤ ማዕከል ነው። የደብረ ማርቆስ ማዕከል የመዝሙር አልበም አስመረቀም። በማህበረ ቅዱሳን የደብረ ማርቆስ ማዕከል የዜማና ኪነ ጥበብ አገልግሎት ዋና ክፍል የመዝሙር አልበም ያስመርቋል። ዝማሬዎቹ በቤተ ክርስቲያን ስርዓትና ትውፊት ተገቢውን ጥንቃቄ ተደርጎባቸው የተሰሩ መሆናቸውም ተገልጿል። በተጓዳኝም በመላከ ብርሃን አድማሱ ጀንበሬ መንፈሳዊ የዜማ መሳሪያዎች ማሰልጠኛ ተቋም ለ13ኛ ዙር ሲሰለጥኑ የቆዩ 42 የበገና ደርዳሪዎች መመረቃቸውም ተገልጿል። ማሰልጠኛ ተቋሙ እስካሁን ከ706 በላይ የበገና ደርዳሪዎች ቹን ማስመረቁ የተገለጸ ሲሆን ይህም ጥንታዊና መንፈሳዊ የበገና ዝማሬ ሳይበረዝ ለቀጣዩ ትውልድ እንዲተላለፍ በማድረግ ረገድ የላቀ አስተዋጽኦ እያበረከተ ይገኛል ተብሏል። በመርሃ ግብሩ ላይ የማዕከሉ ሰብሳቢ አቶ ድረስ እንዳላማው ዝማሬ ሰማያዊ አገልግሎት እንደመሆኑ መጠን አገልጋዮች በሃይማኖትና በምግባር የጸኑ ሊሆኑ እንደሚገባ አሳስበዋል። ማህበረ ቅዱሳን የቤተ ክርስቲያንን ዶግማ ቀኖናና ትውፊት መሰረት አድርገው መንፈሳዊ ጣዕማቸውን የጠበቁ ዝማሬዎችን በትውልዱ ዘንድ እንዲስፋፉ ግንባር ቀደም ሚና እየተጫወተ ይገኛል። መረጃው የደብረ ማርቆስ ማዕከል ሚዲያ አገልግሎት ነው። የልጆች አስተዳደግና የማህበራዊ ሚዲያ አጠቃቀም ላይ ያተኮረ ስልጠና ተሰጠም። በማህበረ ቅዱሳን ዲላ ማዕከል ውጤታማ የልጆች አስተዳደግና የማህበራዊ ሚዲያ አጠቃቀም ላይ መሰረት ያደረገ ለወላጆችና ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠና ተሰጥቷል። ይህ ስልጠና በልጆችና በወላጆች መካከል ያለውን ግንኙነት ይበልጥ ጥብቅና ጤናማ ለማድረግ ያለመ ሲሆን በተለይም በቴክኖሎጂው ዘመን የልጆችን ሰብዕና ሊሸረሽሩ የሚችሉ የማህበራዊ ሚዲያ አጠቃቀም ተግዳሮቶች ላይ በትኩረት ሊሰራ እንደሚገባ ተመላክቷል። በስልጠናው ላይ የተሳተፉ ወላጆች እንደገለጹት እንዲህ አይነት የግንዛቤ ማስጨበጫዎች ወቅታዊና አስፈላጊ በመሆናቸው ተጠናክረው ሊቀጥሉና ለሌሎች ትምህርት ቤቶችም ተደራሽ ሊሆኑ እንደሚገባ አሳስበዋል። መረጃው በማህበረ ቅዱሳን የዲላ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ